ለሁላችሁ እሺ የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ። እሺ ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቁሻሻዎች እሺ የሚያናድደኝ ለማን እንደቆምኩ ሳስቦ ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ ያልተመለሰን መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ የላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቱቤ ነው አይዘጋብኝም ነበር። 5 ዩቱቤ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል? ሰብአዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። ሸርሙጣውኝ ቂጤን አቅርቤ እኔ የግሌን እንትን ማካሄድ አቅቶኝ ነው። ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤ ትደበድባላችሁ። ምን ያለ ትንንሽ ነገር በጣም ብዙ ነገር ሉዝ እንደምታረጉ ነው እያየኋችሁ ያለሁት። ገብቶቻል? እናንተ ዘንድሮ ቂጥ የምትላላው ሰዓት ጂጂ ዘንድሮም ጠላቴ እኔ በአማራ ምክንያት ናት። እሺ ሙሉ ሰውነቱ እንኳን አፈር ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድዷን አስቀራታለሁ። በጂጂ ባደረኩት ኤኒታይም ደስተኛ ነኝ። እናንተ እጅ አመድ አባሽ እንኳን ብታረጉት እናንተ ለግል ክብራችሁ ተንቆራጠጡ። ገብቶቻል? እኔ ለሰው ቆሜ የፈለገ እዚህ ሚዲያ ላይ ያለ እኔ ላይ ቢናደድ ምን እንዳረኩ ግን ሁሌ ቆሙ የሚያስብ ሰዎች ነኝ። እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ። ግን ለራሳችሁ ነው ክስ መሰረቱ ያየነው። አማራ መስደብ አይደለም። እስተ ወለጋ ደስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገርን አንድ ቀንም እንቅስቃሴ አልጀመራችሁ። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት፣ ለህዝብ ነው የቆምኩት። ገብታችኋል? እቺ የምታዩት ምጥርጥሬ እናንተ ያላረጋችሁት እኔ አድርጌያለሁ ነው የምልህ። እቺን ገጣጣ ቆሻሻ ድዳም ጂጂ ድዳም አድርጌ ያስቀረዋት እኔ ነኝ። ወደፊትም ፕራውድ ነኝ። ዘንድሮም እንደዛ ዮኒን እንደዛ ሳራ ላበሻ በፈለግሽበት መንገድ ብትመጪ እናቴ ትሙት አሸንፍሻለሁ። አንቺን ቆሻሻ ማለት ዛሴት ቆሻሻ የእናቴን ቤተሰብ ትግራዋይ ስጋ ጠብሰን እንበላለን ስትሉ እንኳን ቂም አልያዝኩም። እንደዛም ግን የቆምኩት ያኔ ለእብናት ነው። ሄጄ
እህል ስሰጥ የነበረው ለወሎ ስሰጥ ነበር። እኔ ሰሜንን አላውቀው። እሺ ያ ለግሎ ክብር እንደቆሙት ምን አለ ከመጡበት ማህበረሰብ ቢቆሙ። ትዝብት ነው ትርፉ። ጥያቄ አለ። ለማን እንደቆምኩኝ ነው የሚያናድደኝ። ግን ብናደድም በኋላ እመለስበታለሁ። ባህሪ እኔ እንደዚህ ዛሴት ለነ ጉቺ እቺ እናቷን የበዳች ሸርሙጣ እሷ በለጠችባችሁ። ራይት አይደል? እያንዳንዱ መረጃ በውስጥ ልኬላችኋል። ገብቶቿል። ያ አማራ በቁሙ ይገደላል እየተባለ እግሩ ይቆረጣል እየተባለ እኔ ስቆም ብር አለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቱ አላየሁ። ለግል ለነፍሳችሁ ስትሉ ግን የእናንተን ክብር ነው የምታስቀድሙት። በህዝባችን ምክንያት ተሰደድን ግን ፕሊስ እንዳትሉ አልተሰደዳችሁ። ለህዝባችሁ ስትሉ ለራሳችሁ ክብር ነው የቆማችሁት። ለህዝብማ እኔ ነኝ የቆምኩት። በፖዚሽን ዮኒ ማኛ የሚባለው አማራ ላይ ሲያላግጥ፣ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ብር እየሰጠ ደረሰኝ እያንዳንዱን እሰጣችኋለሁ። 1.7 ሚሊዮን ብር በኔ ስም ነው የገባው። ቁሻሻዎች ችግር የለው። እሺ ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ። ለህዝባችሁ ግን እንዳልቆማችሁን ያሳየኝ ባይዘዋይ። እሺ ለህዝብ እኔ ነኝ የቆምኩት። የሚገርማችሁ አናቴ ዞሮብኝ ማለት ነው። የሐረር ልጅ መሆኔን ረስቼ የእውነት የጎጃሜ ወኔ መጣብኝ። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን ተቀየረ። የእውነት ዝም ብለህ በነፃ ነው የምስቀው። ጋር ሰፖርት እንኳን አታደርጉኝም። ይሄ ሁላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ። እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ ያልቆምኩ፣ ለእብናት እኔ ያልቆምኩ፣ ለወሎ እኔ ያልቆምኩ፣ ለአፋር እኔ ያልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም። የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበረ ቢገቡት የተናገርኩት። አያችሁ ሀቅ ስናገር